አንድ ጥያቄ አለችኝ። እሺ ጥያቄ ምንድነው? ጥያቄ ምንድነው? ከሐዲስ ሳይሆን ከቁርአን ላይ አላህ አምላክ ነኝ ያለበትን እንድታሳየኝ እፈልጋለሁ። እሺ አሳያለሁ። እሱ ነው። ሁለተኛ ደግሞ ሌላ ጥያቄ ደግሞ እንዳለኝ እሱ መልስልኝና አብሽር ላሳየ ለውጣና ታሳየኝ እፈልጋለሁ። ቁርአን ላይ አብሽር አሳያለሁ። ግን አምላክ ነኝ ያለበትን ነው። አምላክ ነኝ ያለበትን ማለት ነው። አብሽር ችግር የለውም አሳያለሁ። ያ ይታያል ጎንደር እኔ ያልኩህ አምላክ እኔ ነኝ እኔ አምላክ ነኝ አለ። እሱማ ያለ እኔ አምላክ የለምና ነው የሚል። ምን ማለት ነው? ያለ እኔ አምላክ ምን ማለት ነው? ኖ ቃል በቃል አምላክ ምን ማለት ነው? ኖ ይለኛል እንዴ? እኔ የፈለኩት እኔ አምላክ ነኝ ነው። በቃ ቃል በቃል አምላክ ነኝ የሚል ምንድን ነው የሚለው? እኔ አላህ እኔ ነኝ ይላል። ያለ እኔ ለምና ተገዛኝ ይላል። ያለ እኔ አምላክ የለም ምን ማለት ነው? አይ እኔ ፈለኩኝ እኔ አምላክ ነኝ ያለበት ሞታ ምን ማለት ነው? አላህ እኔ ምን ማለት ነው? ያለ እኔ አምላክ የለም ማለት ከእኔ በስተቀር ሌላ አምላክ የለም እያለ እኮ ነው። ቃል በቃል እኔ አምላክ ነኝ ያለ ነው የምታሳየኝ ነው ያልኩት። ቃል በቃል ያው ምን ማለት ነው? እኔ ከእኔ በስተቀር ሌላ አምላክ የለም ማለት ምንም ልክ ነኝ አምልኩኝ ያለ አሳየኝ። ቃል በቃል አሳየኝ። ያው ይሄው ቃል በቃል ያለ እኔ አምላክ የለም ብሎ አላህ ተናገረ። እንለፈው በቃ ስለሌለ ችግር የለም። ሌላ ልጠይቅህ። እሱ የለም አላመጣልኝም የለም ጠጃም እሺ ጥያቄ ያለ ቀጥል። ሁሴን ጥያቄ ነብዩላህ አደም አለይሂ ሰላም የተወለዱበት ሀገር ምናምን ሲጽፉ ስሪላንካ ብለው ጽፈው አይቼ ነውና እንዴት እንደዛ ሊሆን ቻለ? አደም የተወለደበት አልተወለደም ብዬ ነው። አደም ተፈጥሯል። የመጀመሪያው ሰው ነው። ከአፈር ነው የተፈጠረው እንጂ አደም አለይሂ ሰላም አልተወለደም። አይዋ እንትናቸውን ኦኬ ማለት ከሰማይ የወረደበት ፍልስጤም። እሺ ለማንኛውም አይዋ ይሄን አስመልክቶ ቁርአን እና ሐዲስ እዚህ ወረደ፣ እዚህ አደገ፣ እዚህ ሞተ፣ እዚህ ሄደ ምናምን ምን እንዲሰራልን ነገር አይደለም። ስለ አደም ይሄን ነገር ቁርአንና ሐዲስ ላይ እንደዚህ አልተነገረም። በዚህ ሀገር ኖረ ማባሉ ሳይሆን አላህ Subhanahu Wa Ta'ala ከሰማይ አወረደው። ለምን አወረደው የሚለው ነው። ከዛ በምድር ላይ በምን አይነት መንገድ ላይ ኖረ የሚለው ነው ዋናው ነገር። ከዛ በኋላ በዳግም ወደ ጀነት የሚመለስበት መንገድ ምንድነው የሚለው ነው። ይሄንን ቁልፍ ነገር ያለው ነገር ነው የሚያስቀምጥላችሁ። እንዳጠቃላይ ተፍሲሮች ላይ ነው የምታገኙት። ስሪላንካ ላይ ወረደ ይላሉ። ከዛ በኋላ አንዳንዶች ደግሞ ያኔ ህንድ ላይ በዛ አካባቢ ህንድና ስሪላንካ ተቀራራቢዎች በዛ ወረደ። ሐዋ ደግሞ ጅዳ ላይ ወረደች። አረፋ ላይ ያገናኛቸው። ከዛ አወከኝ ወይ አለችው። አዎ አወኩሽ አላት። አረፋ ተብሎ በዛው ተሰየመ ቦታ አይደል? የተፍሲሮች ላይ እናገኛለን። ነገር ግን የቁርአን ሐዲስ ላይ አይደለም። እሺ ያ አሳሳቢ የሆነ እውቀት ቢሆን ኖሮ አላህና መልእክተኛው በነገሩ ነበር። ነገር ግን ያን ያክል አስፈላጊ ነገር አይደለም። የተወረዱ የሚለው ሳይሆን ለምን ወረዱ፣ በምን መንገድ ላይ ኖሩ፣ ከዛ በኋላ እምነታቸው ምን ነበር፣ ማንን አመለኩ፣ ከዛ በኋላ ዳግም ወደ ገነት ይመለሳሉ ወይ፣ የሚመለሱበት መንገድ ምን ነበር፣ ምን አሳወቃቸው አምላክ አላህ የሚለው ነው። ይሄ ነው ዋናው ቁም ነገር። እሺ ይሄን ደግሞ አላህ በቁርአን ላይ ይነግሮናል። እሺ ሌላ ጥያቄ ደግሞ ጓደኛዬ ናት ጠይቂልኛለች። ሰላት ስትሰግድ ምናምን እንደዚህ ስትወሰወስ ምናምን ሰውነቷን እንደምትቆነጥጥ ነውና ይቻላል ወይ? ሰላም አለይኩም ወራህመቱላህ
ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሶላት ስትወሰወስ ሰውነቷን ትቆነጥጣለች። አይዋ ከዛ ከምትወሰወሰው ነገር ለመመለስ ራሷን እንደዛ ታደርጋለች። እሱ አይደለም ምን ያለበት ከምትወሰወሰው ነገር ለመመለስ ወዲያው ትኩረቷን ወደ ሶላት ማድረግ ነው። የምትቀራው ቁርአን ላይ ትኩረት ማድረግ፣ የምትላቸው ዚክሮች ላይ በሶላት ውስጥ ትኩረት ማድረግ፣ በምትሰራው የአምልኮ ተግባራቶች ላይ ሩኩዕ፣ ስጁድ፣ ወልጀልሳ በይነ ሰጅደተይን ይህን ሁሉ ተአምል ማድረግ ነው። እሱን ማስተንተን እንጂ ጊዜ ሰውነትን መቆንጠጥ አይደለም። ሰውነትን መቆንጠጥ አይደለም። ልጅ እያለሁ ትዝ አለኝ የሆነ ነገር ተራዊህ ስንሰግድ ህፃን እያለን መስጊድ እና ሰዎች ያለቅሳሉ አይደለ? አንድ ጓደኛ ነበረኝና ማሁድ ይባላል። ሰዎች ሲያለቅሱ በጣም የሚገርም እኔ እንዴት ነው ማለቅስ? ራሱን እየቆነጠጠ ያለቅስ ነበር። ህፃን ነው ዛኔ እየሰገደ ራሱን ይቆነጥጣል፣ ያለቅሳል። ሰዎች ቁርአኑን እያስተነተኑ ሲያለቅሱ ጊዜ ማለት ነው። በአጠቃላይ ሶላት ውስጥ ነው ራስን መቆንጠጥ ምናምን እንደዚህ ይሄ ተገቢ አይደለም። በሶላት ውስጥ የምትሉትን ዚክሮች ማስተንተን ነው ያለባችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢዛ ቃመ አልዓብዱ ይሰሊ ፈኢነማ ዩናጂ ረበሁ ፈልየንዙር አሐዱኩም መን ዩናጂ። አንዳችሁ ሶላት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር እያደረገ ነው። እባካችሁን ከማን ጋር ንግግር እያደረጋችሁ እንዳላችሁ አስተውሉ ብለው ተናገሩ። የመጀመሪያ ልታደርገው የሚገባው ምንድነው? ወደ ሶላት ወደ መስጂድ ስትመጣ ወይንም ሶላት ለመስገድ በምትቆም ጊዜ ሰማይ ምድርን ከፈጠረው ከአምላክ ከአላህ ፊት ጋር ከእርሱ ፊት ቆሜ ልነጋገር ነው፣ ከእርሱ ጋር ንግግር ላደርግ ነው ብለህ አስብ። እናንተ በምታናገሩት ጊዜ እና እርሱ ይመልስላችኋል ባትሰሙትም እንኳን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ገብታችኋል። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም አልሐምዱሊላሂ ረብል ዓለሚን ስትሉ ሐመደኒ ዓብዲ ይላችኋል። الرحمن الرحيم ستلو أثنى علي عبدي مالك يوم الدين ستلو مجدني عبدي إياك نعبد وإياك نستعين ستلو هذا عهد بيني وبين عبدي اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ستلو هذا لعبدي ولعبدي ما سأل إلى البلوان ይሄን ነገር ያስተነተናችሁ መስገድ የዛኔ ለሶላቱ ትኩረት እንዲኖራችሁ ያደርጋል። ትርጉሙን ማወቅና ያንን ማስተንተን ለታቸው ሱብሃነ ረቢየል ዐዚም ስትሉ ሩኩዕ ላይ ሱብሃነ ረቢየል አዕላ ስትሉ ስጁድ ላይ ሰሚዐ አላሁ ሊመን ሐሚደ ረበና ወለከል ሐምድ ስትሉ ከሩኩዕ ስትነሱ ወልጀልሳ በይነ ይሄንን አተህያቱን ማወቅ ትርጉሙን በደንብ አድርጋችሁ እወቁ። የዛኔ ትኩረታችሁ ወደ ሶላቱ ላይ ይሆናል። እሺ እሱ ሌላ የመጨረሻ ጥያቄ ከዛሬ 3 ዓመት ምናምን አካባቢ 3 ዓመት አካባቢ ለሰው ብር አበድሬ ነበርና ስጡኝ እያልኳቸው እስካሁን ድረስ አልሰጡኝም ማለት ነው። እና የዛሬ 3 ዓመት የላኩት ለምሳሌ 2000 ድርሃም ቢሆን አሁን ላይ 1000 ድርሃም ምናምን ነው የሚሆነው ማለት ነው። ቀንሷል እንትን ምንዛሬ ስለጨመረ ማለት ነው። እና እንዴት ነው መቀበላቸው? አሁን ከ3 ወር በኋላ እንሰጥሻለን ብለውኛል። እሺ ያበደርሻቸው በምን አይነት ብር ነበር? ድርሃም ነው ወይስ የኢትዮጵያ ብር ነው? የኢትዮጵያ ብር ነው ያበደርኳቸው፣ ግን አልሰጡኝም። ከዛ ስጡኝ እያልኳቸው እነሱ አልሰጡኝም ነበረ። የኢትዮጵያ ብር ከሆነ ያበደርሻቸው ዛሬም ያን የኢትዮጵያ ብር ነው የሚመልሱት። ድርሃም ከሆነ ያበደርሻቸው ዛሬም ድርሃም ነው የሚመልሱት። 1000 ድርሃም ከሆነ ያበደርሻቸው ዛሬም 1000 ድርሃም። ዛሬው ጨምራ እነሰሱ ጉዳያችን አይደለም። የኢትዮጵያ 1000 ብር አበደርሻቸው ከሆነ ዛሬም 1000 ብር ነው። ዛሬ ጨምሯል ቀንሷል እንዲባል ነገር አይደለም። ሌላ ጥያቄ አለ? አመሰግናለሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ نيتنا الحمد لله. ጥያቄ ነበረኝ። እሺ ሰላት ላይ አንድ ሰው ኢማም ሆኖ ቆሞ ወይም ሱና የሰገደ እኛ ፍርድ ሰዓት ብንቀጥል እንዴት ነው ይታዩ? ሶላት ላይ ማለት ሱና ሰላት የሰገደ እኛ ፍርድ ብንቀጥል ትችላላችሁ? ትችላላችሁ። እሺ ካሊድ ኮሜንትና አቋርጥ። እሱ በአላህ ነብያችንን እየተሳደቡ ነው። ሻራ ልክልሃለሁ ሄደህ አናግራቸው። ኦኬ ልዝጋና ልሄድ እዛ ምን ትላለህ ካሊድ?
አዲስ ከሆነ ቲክቶክ እየከፈታችሁ ያላችሁት አላህና መልእክተኛውን ሆን ብለው የሚሳደቡ ላይቮች ልታገኙ ትችላላችሁ። እዚያ ቦታ ላይ አትቀመጡ። ያሳቸዋል። አትቀመጡ እዚያ ቦታ ላይ እሺ። ይሄ ነው በቃ። አላህ በቁርአን ላይ ምን ይላል? ወቀድ ነዘለ ዐለይኩም ፊል ኪታብ አን ኢዛ ሰሚዕቱም አያቲ ላሂ ዩክፈሩ ቢሃ ወዩስተህዘኡ ቢሃ ፈላ ተቅዑዱ መዐሁም ሐታ የኹዱ ፊ ሐዲሲን ገይሪህ ኢነኩም ኢዘን ሚስሉሁም ኢነላሀ ጃሚዑል ሙናፊቂነ ወልካፊሪነ ፊ ጀሀነመ ጀሚዓ ይላል አላህ በዚህ በቁርአን አንቀጽ ላይ ወቀድ ነዘለ ዐለይኩም ፊል ኪታብ፣ እዚህ በመጽሐፍ ላይ በእርግጥም ወርዶላችኋል እንዲህ የሚል ቃል። ምን የሚል ቃል? አን ኢዛ ሰሚዕቱም አያቲ ላሂ ዩክፈሩ ቢሃ ወዩስተህዘኡ ቢሃ፣ የእኔ አምላካቸው የአላህን አንቀጾች ሲሳለቁባቸውና ሲካድባቸው ሲሳደቡ ከሰማቸው በአንቀጾች ላይ ሰዎች ፈላ ተቅዑዱ መዐሁም፣ ከነዚህ ተሳዳቢዎች ጋር አትቀመጡ አለ። ሐታ የኹዱ ፊ ሐዲሲን ገይሪህ ኢነኩም ኢዘን ሚስሉሁም አለ። ይህን የሰማችሁ ቁጭ ካላችሁ ከነዚህ ጋር እናንተም የእነርሱ አምሳያዎች ናችሁ አለ። አትለይም ከነሱ። ኢነላሀ ጃሚዑል ሙናፊቂነ ወልካፊሪነ ፊ ጀሀነመ ጀሚዓ አለ። አላህ ከሃዲያኖችንና መናፍቆችን በአንድ ላይ በጀሃነም ውስጥ ይሰበስባቸዋል አለ። ከሃዲያን ያላቸው ተሳዳቢዎችን ሲሆን መናፍቅ ያላቸው ደግሞ ቁጭ ብለው የሚያዳምጡትን ነው። ይሄ ነው ያላቸው። በንጽጽር ስም መሐመድ እንደዚህ እናድርግልህ፣ መሐመድ እንደዚህ ነው ይላል። ይሄ ንጽጽር አይደለም። ይሄ ንጽጽር አይደለም። ይልቁንስ ሰዎች ስለ ነብዩ መሐመድ መልካምነት እንዳያውቁባቸው እነዚህን አይምሯቸውን እየደፈኗቸው ነው ተከታዮቻቸው መተው ወደ ሙስሊሞች ጋር እንዳያዳምጡባቸው እንዳይሰሙባቸው ያታቸው። ያ ነው፣ ሌላ አይደለም። ጥያቄ ያለ ይቀጥል። እና ደግሞ ሌላ ጥያቄ ነበረኝ። እንትን ወደ ስናደርግ ከሶስት ጀምረን ወደ መቀነስ እንዴት ይታያል? ሶስት በሶስት ጀምረን ሁለት ከዛ አንድ ወደ ስናደርግ ጊዜ አንዳንድ ጊዜ ማድረግ ይቻላል። ሁለት ጊዜ ማድረግ ይቻላል። ሶስት ጊዜ ማድረግ ይቻላል። በዚሁ በጀመራችሁት በጨርሱ መልካም ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አድርገዋል። ሐዲስ ላይ ሲናገር ሰሃባው ካን ነብዩ ሰለላሁ ዐለይሂ ወሰለም የተወደኡ መረተን መራ ወመረተን መረተን ወሰላተን ሰላሳ ብሏል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ሁለት ያደርጉ ነበር፣ ሶስት ያደርጉ ነበር ተብሏል። የጀመርከው በአንዳንድ ከሆነ በአንዳንድ መጨረስ፣ በሁለት ከሆነ በሁለት፣ በሶስት ከሆነ በሶስት። ነገር ግን ቢቀላቀልበት ሰውየው ውዱ ይበላሻል ወይ ከተባለ ላ አይበላሽም። በላጩ ግን በጀመርክበት መጨረስ ነው። ሰላም አለይኩም። አለይኩም ሰላም። እሺ ሰላም። እሺ እንትን በቀድር ዙሪያ እኔ አንድ አእምሮዬ ላይ በጣም የሚረብሸኝ እንትን አለ። አሁን አንድ ሰው በ40 ቀኑ ሁሉም ነገር ይጻፍለታል ከተባለ ከዛ በኋላ ደግሞ እንደገና የጀነት ሰዎችን ስራ እየሰራ እያለ መጨረሻ ላይ የጀሃነም ሰዎችን ስራ ሰርቶ ጀሃነም ይገባል የሚለው ሐዲስ ጋር ትንሽ እስኪ በዚህ ዙሪያ በጣም ግራ ያጋባኛል። እሺ አንድ ሰው ከመወለዱ በፊት ይጻፋል የሚባለው ነገር ወደፊት የሚሆነውን አምላክ አላህ Subhanahu Wa Ta'ala ስለሚያውቀው እውቀቱን መሰረት አድርጎ ይጽፈዋል እንጂ እንዲሆንብህ አይደለም የሚጽፈው። አንተ የምትሆነው ቀድሞ ያውቃል ያውቀዋል። አንተ በራስህ ነፃ ምርጫ ፈቃድ ወደህና ፈቅደህ የምትሰራውን ያውቀዋል አላህ ገና ሳትወለድ በፊት። ይሄን ካላወቀማ አምላክ ሊባል አይችልም ነበር። አምላክ ስለወደፊታችን ሁሉ የሚያውቅ ነው። አምላክ አላህ Subhanahu Wa Ta'ala يعلم ما بين أيديهم وما خلفهم ይላል። ስለ ፍጥረታቶቼ የፊታቸውንም የኋላቸውንም አውቃለሁ ይላል። የሚሆነውን ጻፈ እንጂ እንዲሆንብህ አይደለም የጻፈብህ። አንተ ነፃ ምርጫ ፈቃድ ይሰጣል። ያን ግን ከአንተ ሳትሰራው በፊት በመርጃ ያንን ቀድሞ አላህ Subhanahu Wa Ta'ala ያውቀዋል። ያን አላህ Subhanahu Wa Ta'ala የጻፈው ለዚህ ነው። ስለዚህ ምድር ላይ መተን የምንሰራቸው ጽድቅም ሆኑ ኃጢያቶች፣ መልካም ስራና መጥፎ ስራዎች ሁሉ በራሳችን ነፃ ምርጫ ፈቃድ ነው የምንሰራቸው። ያንን አላህ ቀድሞ ያውቀዋል። ያን ማወቁ ባንተ ላይ ተጽዕኖ አድርጓል ወይ? ላ አይደለም። አምላክ ስለሆነ ያውቀዋልና ያንንም የሚያውቀው ለፈል መህፉዝ ላይ ያሳፈረው እንዲሆንብህ ሳይሆን እንደሚሆንብህ አላህ Subhanahu Wa Ta'ala ቀድሞ የሚያውቅ ስለሆነ ነው እንጂ ያ የሥራ ውጤት ነው። ወደ ጀነት ወደ ጀሃነም የሚገባው ሰው በሥራ ውጤት ነው ወይ? አዎ በሥራ ውጤት ነው። ማስረጃ በቁርአን ላይ እንዳለ ይሄን ይናገራል። ወቲልከል ጀነቱ التي أورثتموها بما كنتم تعملون አለ። ይህችን ጀነት ስትሰሩ በነበራችሁ ስራ ምክንያት ወረሳችኋት ይላችኋል አላህ።
ስለ ጀሃነም ሰዎች ሲናገር ምን አለ? فذوقوا العذاب بما كنتم تكسبون ስትሰሩ በነበራችሁ ስራ ምክንያት የጀሃነምን እሳት ግቡና ቅመሱ ይባላሉ አለ። ስለዚህ የስራችሁ ውጤቶች ናቸው እነሱ። ወለልذين كفروا بربهم عذاب جهنم ይላል። ለእነዚያ ጌታቸውን አላህን ለካዱ ሰዎች የጀሃነም ቅጣት ተዘጋጅቶላቸዋል ይላል። فذوقوا العذاب بما كنتم تكفرون ስትክዱ በነበራችሁት ምክንያት ይሄን የጀሃነም እሳት ቅመሱ ይባላሉ አለ። ስለዚህ ጀሃነም የክህደትና የኃጢአት ውጤት ስትሆን ጀነት ደግሞ የእምነትና የመልካም ስራ ውጤት ነች። الذين آمنوا وعملوا الصالحات لهم جنات النعيم ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው አለ። የእምነታቸውና የስራቸው ውጤት ነው። ይህ መሆኑ ከታወቀ ያ የጀነትና ጀሃነም የስራችን ውጤቶች መሆኑ ከታወቀ ቀድሞ ተጽፏል ሲባል ጊዜ አላህ ወደፊት የሚሆነውን ስለሚያውቀው ጻፈው እንጂ እንዲሆንብህ አስገድዶ እንድትሰራ ያንን እየጻፈብህ አይደለም ማለት ነው። ወጣ አንደኛ ይሄ ነው ልታቀም ይገባል። ሁለተኛው ከዚህ ጋር በተያያዘ አንዴ ያለኛ ነፃ ምርጫ ፍቃድ ቀድሞ የወሰናቸው ነገራቶች አሉ ወይ ከተባለ አዎ አሉ። ልብ በሉ ስራዎቻችን በእኛ ነፃ ምርጫ ፍቃድ የሚሰሩ ናቸው። መልካም ስራ ይሁን መጥፎ ስራ። ነገር ግን ያለኛ ነፃ ምርጫ ፍቃድ በእኛ ላይ የወሰናቸው ነገራቶች አሉ ወይ ብትባሉ አዎ ትላላችሁ። ለምሳሌ ልጠይቅህ፣ ሜትህን አንሳ ወንድሜ። ሜትህን አንሳ። በአንተ ላይ ለአንተ ምንም ምርጫ ሳይሰጥህ የወሰነብህ ነገራቶች አሉ። ልብ በሉ። በእነዚህ ላይ ደግሞ አላህ እኔ ጥያቄ ይሰማላ እያወራህ ከሆነ ተጠልቀህ ትግባ። አንዴ ልጨርስ። ልብ በሉ። የመጨረሻው ቀን ፍርድ በምንድን ነው ብያለሁኝ ቅድም። በእናንተ ነፃ ምርጫ ፍቃድ በተሰጣችሁት መሰረት በሰራችሁት መልካም ስራና መጥፎ ስራ ነው፣ በዚያ ነው የሚፈረደው። አላህ በዚያ ነው የሚጠይቃችሁ። በእናንተ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ደግሞ በእነዚህ ላይ ደግሞ አይጠይቃችሁም። አብሽሩ። አላህ ከወሰነብኝ ለምን ይጠይቀኛል የሚል ጥያቄ ስለሚነሳ ነው ብዙ ጊዜ። አላህ በአንተ ላይ እንዲሆንብህ የወሰናቸው ነገራቶች አሉ። ልክ ነው። በእነዚያም ደግሞ አብሽር አይጠይቀህ። ለምሳሌ ከነዚያ ላነሳለህ ነው። እሺ፣ ወንድ ልጅ መደረግህ አንተ ነፃ ምርጫ ፍቃድ ሰጥተህ ነው አላህ ወንድ ልጅ ያደረገህ ወይንስ ምንም ነፃ ምርጫ ፍቃድ ሳይሰጥህ በራሱ ነው ወንድ ልጅ ያደረገህ? በራሱ ነው። ይህ በራሱ የወሰነው ነው። ይሄ ነገ የትንሣኤ ቀን በዚህ ይጠይቀሃል። በዚህ ጀሃነም ጀነት ያስገባሃል። ለምን ወንድ ልጅ ሆነህ ተፈጠርክ ብሎ ይቀጣሃል? አይቀጣህም ማለት አይቀጣህም። ምክንያቱም ይሄን ራሱ ነው እና የወሰነው። ይሄ የጀነትና ጀሃነም መግቢያ ሰበብ ነው ወይ? አይደለም። በፍጹም ኢትዮጵያ ላይ መፈጠርህ አንተ ነፃ ምርጫ ፍቃድ ሰጥተህ ነው በኢትዮጵያ ላይ ልፍጠርህ ወይንስ የት ልፍጠርህ ብሎ አማክሮህ ነው ወይንስ በራሱ ነው ኢትዮጵያ ላይ የፈጠረህ? በራሱ ነው። በራሱ ነው። ነገው መልቂያማ በዚህ ይጠይቃል። ለምን ሳውዲ አልተፈጠርክም ብሎ ይጠይቃል። አይጠይቅም። አይዋ ጥቁር ነህ ቀይ፣ ለምሳሌ ቀይ ነህ ብለን ነው ዘረው ይሄን አላህ አስመርጦህ ነው ቀይ ላድርግህ ወይንስ ጥቁር ላድርግህ ብሎህ ነው ወይንስ በራሱ ነው ቀይ እንድትሆን የወሰነብህ? በራሱ ነው። በራሱ ነው። ነገ ትንሣኤ ቀን ለምን ጥቁር ሆነህ አልተፈጠርክም ብሎ ይጠይቃል። በዚህ ይቀጣሃል፣ በዚህ ይመነዳሃል። ላ በፍጹም አያረና። ይሄ ነው እንዲህ አይነት አጭር ነህ ረጅም፣ ይሄንንም ራሱ ነው የወሰነው። አጭር እንድትወል ፈጥሮህ ከሆነ ነገ ትንሣኤ ቀን ለምን ረጅም አልሆንክም ብሎ አይጠይቅም። አላህ ሱብሓነሁ ወተዓላ ራሱ የወሰነብን ነገራቶች አሉ። በእነዚህ ነገራቶችም ነገ ትንሣኤ ቀን አይጠይቀንም። ገብታችኋል? ነገር ግን ስራዎቻችንን አስመልክቶ ጽድቅም ይሁኑ ኃጢአት፣ እምነትም ይሁኑ ክህደት፣ እነዚህን አላህ ነፃ ምርጫ ፍቃድ ሰጥቶ ለቆናል። ገብታችኋል አይደለ? የዛኔ እርሱ በእነዚህ ነው እንጂ የሚቀጣን በእንትን በራሱ ወስኖ በፈጠረብን ነገራቶች ላይ አይደለም። ይሄ ነው። ይሄ ከታወቀ እሺ፣ ሌላ ደግሞ አንድ የመጨረሻውን አልመለስኩልህም። ያልመለስኩልህን ላስረዳህ። አንድ ሰው ጥሩ ስራን ይሰራል የመጨረሻ ህይወቱ እስኪቀር ድረስ፣ ከዚያ መጥፎን ስራ ይሰራልና እሳት ይገባል። አንድ ሰው መጥፎ ስራ በመጥፎ ስራ ላይ ይሆንና ከዚያ መጨረሻ ላይ ጥሩ ስራን ይሰራልና ወደ ጀነት ይገባል ብለህ የጠየቀው ጥያቄ አለ አይደል? እሱ ማለት እንደ ምሳሌ ልንገርህ። እንደ ምሳሌ አንድ ሰሃባ ነበር። እድሜ ልኩን ጥሩ አድርጓል። የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው። ግን ሊሞት ጥቂት ጊዜ ሲቀረው ነብዩ ሰለላሁ ዐለይሂ ወሰለም የእሳት ነው ብለው ተናገሩ። የሚገርማቸው ይወታቻል አይደል?
ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሰው የእሳት ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ለምን? ምክንያቱም መጨረሻ ላይ የእሳት የሚያደርገውን ስራ ስለሚሰራ። ያ ማለት ግን የእሳት ነው ስላሉ በጀሃነም ውስጥ በዛ ይዘወትራል ማለት ነው ወይ? ላ የሚያዘወትራል የማያዘወትራል። ክህደት ከሆነ በእሳት ውስጥ በዛ ያዘወትረዋል መጨረሻ ህይወቱ ላይ ቢያደርግ ሰውየው። ልክ እንዲሁ ደግሞ ከክህደት በታች ከሆነ በዚያ በኃጢአቱ ምክንያት ሊቀጣ ይችላል እንጂ ወይም አላህ ሊምረው ይችላል። ነገር ግን በጀሃነም ውስጥ ሊዘወትር አይችልም። ያ ሰሃባ እንዴት የጀሃነም ሊሆን ቻለ ታዲያ? እድሜ ልኩን መልካም ሰርቶ መጨረሻ ላይ ከተባለ በሆነ ጅሃድ ላይ ነበር። ጅሃድ ላይ ሰሃቦች አንድን ሰው አወደሱት በመካከላቸው። ይሄ ሰው ምንኛ ጀግና ነው አሉ። ማንም ጠላት አይደፍረውም ነበር፣ ቀርቦ አይዋጉትም ነበር፣ በጣም ይችል ነበር። በጣም ባደነቁት ጊዜ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ላኪንሁ ፊናር አሏቸው፣ እዛው መካከላቸው ቆመው። ነገር ግን ይሄ የምታወደሱት ሰው የእሳት ነው አሏቸው። ይሄን ቃል እየሰሙ ነበር ሰዎች፣ አማኞችም አይሁዶችም ሰምተዋል። እዛው ምን ማለት ነው ከተባለ ይሄ ሰው የእሳት የሚያደርገውን ስራ ይሰራል መጨረሻ ላይ ብለው ትንቢት እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ይሄ አንዱ የነብይነታቸው ማረጋገጫ ነው። ነብይ ትንቢትን ይናገራል፣ ወደፊትን ባለው መሰረት ይፈጸማል። ይህ አንድ የነብይነቱ ማረጋገጫ ነው የአንድ ነብይ። ሰሃቦች በጣም ተደንቀው ይሄን ሰው መከታተል ጀመሩ። መጨረሻ ላይ ሰውየው ጠላትን ከተፋለመ ምን ካለ በኋላ እጁ ይቆርጣል እንደዚህ ብቻ። ያንን መቋቋም አልቻለም ህመሙን። መጨረሻ ላይ በያዘው ሰይፍ ራሱን አጠፋ። ወዲያው ይሄን ያዩ አይሁዳውያኖች አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ ብለው መጥተው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር እስልምና ተቀበሉ። ምክንያቱም የነብይን ሚዛን ያውቁ ነበር አይሁዶች። አንድ ነብይ ከነብይነቱ ማረጋገጫ የወደፊትን ይናገራል፣ ትንቢትን በተናገረው መሰረትም ይፈጸማል። ባለው መሰረት ባይፈጸም ድሮ ሐሰተኛ ያደርገው ነበር። መጨረሻ ላይ ራሱን ያጠፋል፣ ወደ እሳት የሚያደርገውን ስራ ይሰራል ይሄ ሰው ብለው ነብዩ ሰለላሁ ዐለይሂ ወሰለም ቀድመው ነግራቸዋል። መጨረሻውም እንዳሉት ሆነ። ወዲያው ሰዎች መጥተው አንተ የአላህ መልእክተኛ ራሱን እንደማያጠፋ የነገራቸውን ሰው ራሱን አጥፍቶ እኮ ሞት አሏቸው። እና ይህ ነው። ሌላኛው ደግሞ ምሳሌ ልስጥህ። አሁንም ልክ እንዲሁ መጥፎ ስራ ሰርቶ እድሜ ልኩን መጨረሻውን እንደገና ለሞት አንድ ስንዝር ስትቀረው መልካም ስራ ሰርቶ ጀነት የሚገባል ብለው የተናገሩት እንደ ምሳሌ ልክ እንደ አይሁድ ከአይሁዶች መካከል አንድ አይሁድ የነብዩ ሰለላሁ ዐለይሂ ወሰለምን ነብይነት ሰምተው ተረድተው አይሁዶች አንቀበልም ብለው ነበር። ከእስማኤል ዘር ስለወጣ በሚል ለምን ከኢስሐቅ አልወጣም በሚል ማለት ነው። መጨረሻው እነዚህ ሰዎች አንድ አይሁድ ነብዩ ሰለላሁ ዐለይሂ ወሰለምን ከመካ 10,000 ሰራዊቶች መጥተው ሊዋጓቸው ባሉበት ጊዜ ከመዲና ላይ ከሚኖረው ከአይሁዶች መካከል አንደኛው መጥቶ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ። እንቱ የአላህ መልእክተኛ ሆይ እርሶ ነብይ መሆኑን አምኛለሁኝ፣ መስክሬያለሁኝ። ከእርሶም ጋር ጂሃድ ማድረግ እፈልጋለሁኝ፣ ጠላቶችን ልከላከልልዎት እፈልጋለሁኝ፣ ከእርሶ ጎን እንድንሆን ስለታዘዝን ብሎ ተናገረ። ወዲያው ሻሃዳ ተቀበለ ሰውየው። ወዲያው ከጠላት ጋር ገባ። ወዲያው መስዋዕት ሞተ። ወዲያው ሞተ። ይሄ ሰው ሊሞት ጥቂት ጊዜ እንደቀረችው ነው የመጣው። ሳስቡት አልሰገደም፣ አልጾመም፣ ምን አላለም፣ ምንም መልካም ስራ በህይወቱ አልሰራም። በተሳሳተ መንገድ ላይ ነበር። ነገር ግን ስንዝር ስትቀረው ለህይወቱ ፍጻሜ መልካም ስራን ሰርቶ ወደ ጀነት ገባ። አመነ በአላህ ሱብሓነሁ ወተዓላ። ይሄን ይመስላል። ገብታለህ ወንድሜ? የህይወቱ ፍጻሜ ሲደርስ ጊዜ አንድ ስንዝር ስትቀረው ለሞት መልካም ስራን ሰርቶ ገነት ይገባል የተባለው እንዲህ አይነቱ ነው። ያኛው ደግሞ መልካም ስራን ሰርቶ እድሜ ልኩን የህይወቱ ፍጻሜ ሲቀር ጊዜ ወደ እሳት ይገባል የተባለው የቀደሙ ሰሃባ አይነት። ያ ሰሃባ ግን በጀሃነም ይዘወትራል አይዘወትርም? ልጆች ላ አይዘወትርም። ለምን ከተባለ ኩፍር አይደለም ራሱን ማጥፋቱ፣ ነገር ግን በዚያ በኃጢአት ልክ ሊቀጣ ይችላል። ይወዳቻል ያ እሺ ጥያቄ ለገጠ ያሉ ሰላም አለይኩም። አለይኩም ሰላም። እሺ ጎንደሬው ከላይ አስቀድሙት። ጎንደሬው አለ ጥያቄ አለ ደግሞ ላጀ ያሊፍ ብሉት ያሊፍ ሸሚዝ ቀልቀለሽ ያ ተቀጥል። ሰላም አለይኩም። የለም ኡሳ አንድ ጥያቄ ነበረኝ። እሺ ጥያቄ አንተ
አሁን እንትን መስጂድ ላይ ምናምን አዛን ሰምተን ቤት ሲንሰግድ ቤት ላይ አዛን ማለት አለብን ነው? ቆይ አደግን ሳላንስ ደውልን ከው መስጂድ አዛን ከሰማችሁ ሄዳችሁ መስከር አለባችሁ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر አሉ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት الجماعة ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም ብለው ተናግረዋል። እሺ አጋጣሚ ረብሻ ምናምን ቢኖር እና ቤት ቢሰግድ ለደህንነትህ በጣም አስጊ ከሆነ ቤት መስገድ ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም ከፍርሃትና ከእንትን ካልሆነ በስተቀር ብለው ተናግረዋል። ፈርቶ ከሆነ ሰውየው የዛኔ ቤት መስገድ ይችላል። ልክ እንዲሁ ደግሞ ታሞ ከሆነ ቤት መስገድ ትችላለህ። እሺ አዛን ማለት ግዴታ ነው? አዛን ማለት ግዴታ ነው? ያ መስጂድ አዛን ከሰማህ ችግር የለውም በቂ ነው። እሺ በቃ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኡስታዝ? አለን አልሐምዱሊላህ። ሰላም ነው? ደህና ነኝ አልሐምዱሊላህ። አላህ አልሐምዱሊላህ። አላህ ይጠብቅ። ወላሂ በጣም ነው የምወደው። የሆነ ጥያቄ ነበረኝ ለቀጥል። እሺ እኛ ወንጀልን ከአዳም የወረስነው ነገር አለ እንዴ? ኃጢአትን ላ የለም። ማንም አልወረስንም አይደል? እሺ እፎ የሆነ ጥቅስ ሲጠቅስ አይቼው ነበር ሰሂህ ሙስሊም 1540 ላይ መሰለኝ። እሺ ኃጢአትን ከሌላ ሰው ትቀበላላችሁ ምናምን ሲል ሰምቼው ነበረ። እሺ አያችሁ አይደል? ኃጢአትን ከሌላ ሰው ትቀበላላችሁ የሚለውን ያመጣና ምን ይላቸዋል? የኃጢአት ውርሰት አለባችሁ ማለት ነው ይላቸዋል። ምን አይነት ቀጣፊ ዲያቆን ነው የምላቸው። ለዚህ ነው ወላሂ ላዚም የሆነ ሐዲስ ከፍትና የሆነ ቁርአን ከፍትና የራሱን ግንዛቤ ይሰጣቸዋል። ኃጢአትን ትቀበላላችሁ ማለት ነው ከተባለ ኃጢአትን ትቀበላላችሁ ማለት ተናግሯል። አንድ ቤት አድርጉት። እሱም ምንድነው? ኃጢአትን ትቀበላለህ ከተባለ አንድ ሰው በድለኸው ከሆነ በምድር ላይ የትንሣኤ ቀን ደግሞ ፍርዱ ምንድነው ከተባለ በበደልከው በደልክ ከእርሱ ኃጢአትን ትቀበላለህ። ይሄ ነው። ገብታችኋል አይደለ? ከእርሱ ምን ትቀበላለህ? ኃጢአትን ትቀበላለህ። መቼ? የውመል ቂያማ የፍርድ ቀን ይላል ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ያ ነው። ዛሬ በድለኸው ከሆነ አንድን ሰው አንድን አማኝ የትንሣኤ ቀን በበደልከው በደልክ ከዚያ ከሰውዬ ቅጣትን ትቀበላለህ። የኃጢአቱ ተሸካሚ ትሆናለህ። ይሄ ነው። ሰላም አለይኩም። እሱ አንዴ ማብራሪያ እንዲሆናችሁ አንድ ሐዲስ ልንገራችሁ። ራሳቸው የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ይሄን አስመልክቶ ኃጢአትን ስለመቀበል አተድሩነ መኒል ሙፍሊስ አሏቸው ለሰሃቦች። ከሰው ሁሉ በላይ ድሃ ማን እንደሆነ ታውቃላችሁ አሏቸው። ሰሃቦችም ምድራዊ ድህነት መስሏቸው ምን አሉ? አልሙፍሊሱ ፊና ያ ረሱላህ መን ላ ዲርሃመ ለሁ ወላ መታዕ አሉ። በመካከላችን ድሃ ብሎ ማለት አንተ የአላህ መልእክተኛ ገንዘብ የሌለው ሰው መጠቃቀሚያ ዕቃ የሌለው ሰው ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም ላ እኔ ምድራዊ ድህነትን አይደለም እያወራሁኝ ያለሁት አሉ። በሊል ሙፍሊሱ ሚን ኡመቲ የውመል ቂያማ አሉ። ድሃ ብሎ ማለት የትንሣኤ ቀን ድህነት ነው አሉና ምን አይነት ድሃ እንደሆነ ተናገሩ። ዛቻል የትንሣኤ ቀን መን የእቲ ቢሰላቲን ወዘካቲን ወሐጅን ወሰውምን ቢሐሰናቲን ከአምሳሊል ጅባል አሉ። የትንሣኤ ቀን ተራራ የሚያካክሉ የመልካም ስራውን ምንዳ ቢቀበል ሰው ይመጣል አሉ። ሰግዶ ጾሞ ምን ብሎ ይሄዳ። ነገር ግን በምድር ላይ የበደላቸው ሰዎች ደግሞ አሉ።
ወያእቲ ቀድ ظለመ ሃዛ ወሰፈከ ደመ ሃዛ ወቀተለ ሃዛ በምድር ላይ ሳለ ግን አንዱን ገድሎታል፣ አንዱን ሰድቦታል፣ አንዱን አንቋሾታል፣ አንዱን በክብሩ ላይ ተረማምዷል። ከዚያም የትንሣኤ ቀን እነዚያ የበደላቸው ሰዎች ይመጡና ከሰራው መልካም ስራ ያክል ይቀበሉታል አሉ። ተመልከቱ፣ በበደላቸው በደል ልክ ይቀበሉታል እነዚህ ሰዎች። ከዚያ ኢዛ ነፈደ ማ ዐንደሁ ሚን ሐሰናት ይህም ሰው የሚከፍለው መልካም ስራ ይጨርሳል። የበደላቸው ሰዎች ግን ገና አላለቁም፣ ተሰልፈው ይጠብቃሉ። ኡኺዘ ሚን ሰይአቲሂም ወጡሪሐ ዐለይሂ ثم طرح هو في النار አሉ። ከዛ የሚከፍላቸው መልካም ስራ ከሌለ ቀጣዩ ምን ይሆናል? ከሰሩት ኃጢአት ይያዝና በእርሱ ላይ ይሸከማታል፣ እሱ ይቀበላል። ለምን? በበደላቸው በደልክ። ከዚያም ወደ እሳት ይወረወራል አሉ። አሁን ኃጢአት ይቀበላል ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ይሄን እንጂ የኃጢአት ውርሰት አለባችሁ ማለት አይደለም። በበደለው በደል ልክ ነው። ማስረጃ እያላቸው ነው ክርስቲያን ልጆች። ወደ ቤት ሲመለስ አውጥቻ ሳይቻለሁ ማስቸር ነው ያለው። አንድ ታገሱ፣ አውጥቻ ሳይቻለሁ። አላሁ አክበር አላሁ አክበር አላሁ وبمحمد صلى الله عليه وسلم نبيا ورسولا رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا ያውና ሐዲስ እዚህ ጋር ተመልከቱት። ላጣላችሁ ነበር የተመለስኩት። ዛህራ ትዋለች እዚህ ጋር ነው። አንዴ ቆይ ላሳያችሁ። ትንሽ ላይ አድርገው ዛህራ። ያውና ይታያችኋል። ይሄ ነው ቅድም የነገርኳችሁ ሐዲስ ሶሒህ ሙስሊም ላይ ታገኙታላችሁ። አተድሩና መን المفلس ما المفلس ነብዩ ሰለላሁ ዐለይሂ ወሰለም አሉ ደሃ ብሎ ማለት ማን እንደሆነ ታውቃላችሁ አሉ። ቃሉ ሰሃቦችም አሉ አሁን المفلس فينا من لا درهم له ولا متاع በእኛ ዘንድ ደሃ ብሎ ማለት ገንዘብና ድርሃም የሌለው ወይንም ገንዘብ የሌለው ወላ መታዕ መጠቃቀሚያ መገልገያ ዕቃ የሌለው ሰው ነው አሉ። فقال ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ إن المفلس من أمتي يأتي يوم القيامة بصلاة وصيام وزكاة ከትውልዶቼ ደሃ ብሎ ማለት የትንሣኤ ቀን የመልካም ስራዎችን ምንዳ ይዞ የሚመጣ ሰው ነው አሉ። ሶላት ሰግዶ፣ ጾም ጾሞ፣ ዘካ ሰጥቶ፣ ሌላም ጽድቅ ነገራቶችን አድርጎ የነዚህን ምንዳ ተከፍሎ ይመጣል። ወያእቲ ይመጣል ደግሞ ያም ሰው قد شتم هذا ይሄኛውን ሰድቦት፣ وقذف هذا ይሄኛውን በክብር ላይ ተረማምዶበት፣ وأكل مال هذا የዚህን ገንዘብ አላግባብ በምድር ላይ ቀምቶት ወሰፈከ ደመ ሃዛ የዚህኛውን ደም ደግሞ አፍስሶበት ወضرب هذا ይሄኛውን መትቶት። ገብታቸዋል። ምድር ላይ የበደላቸው ሰዎች ሁሉ እነዚህ ይመጣሉ የትንሣኤ ቀን የፍርድ ቀን። ምን ሊፈልጉ? ፍርድን ሊፈልጉ ከአምላክ ዘንድ። ገብታቸዋል። ከዚያ ምን ይደረጋል? فيعطى هذا من حسناته وهذا من حسناته ያሉ ይሄኛው የበደለው ከዚህ ከመልካም ስራዎች ሰጠዋል፣ ይሄኛውም የበደለው ከዚህ ከመልካም ስራዎች ሰጠዋል አሉ። ያ ማለት የበደላቸው ሰዎች ከተቀበለው የመልካም ስራ ምንዳ ይቀበሉታል። አያችሁ፣ ይቀበሉታል። فيعطي هذا من حسناته وهذا من حسناته فإن فنيت حسناته አሉ ነብዩ ሰለላሁ ዐለይሂ ወሰለም የሚከፍለው መልካም ስራው ካለቀበት ይሄ ሰው قبل أن يقضي ما عليه ያለበትን ሳይከፍል ያለበትን የኃጢአት ብድር ሳይከፍል የበደላቸው ሰዎችን ብድር ሳይከፍል ይሄ ሰውዬ መልካም ስራ ካለቀበት ምን ይደረጋል? አሁን ተመልከቱ። أخذ من خطاياهم ከእነርሱ ኃጢአት ይወሰዳል። የዛኔ ይያዝና فطرحت عليه በእርሱ ላይ ይወረወራል። ثم طرح هو في النار ከዚያም እርሱ ወደ እሳት ይወረወራል አሉ። ይሄን ያመጣና የኃጢአት ውርሰት አለባችሁ። ስለምን የኃጢአት ውርሰት ነው? የተበዳደሉ ሰዎች የሚፋረዱበትን ፍርድ ይዘው የኃጢአት ውርሰት አለባችሁ ይላቸዋል። ይሄ በክርስትና ላይ ያለው ምንድነው? አዳም የሚባል አካል አንድ ጊዜ ኃጢአትን አድርገዋል። እስከ ዓለም ፍጻሜ ድረስ ለሚመጡ የአዳም ልጆች ሁሉ በአዳም ኃጢአት ምክንያት የኃጢአት ውርሰት አለባቸው ብሎ ፈርዶባቸዋል አምላክ። ትልቅ በደልና ግፍ ባልዋሉበት ባልሰሩበት። አዳም ሲሰራሉ ወይ የአዳም ልጆች ላይ ያሉ ግን በቃ የሱ ልጆች ናቸውና ኃጢአተኛ ናቸው ብሎ በቃ እንትን ብሏቸዋል። እርግማን ሰፍኖባቸዋል የአዳም ልጆች።
እታቻው ይሄ ነው። ይሄ በፍጹም በእስላም የለም። የሰው ልጅ እንዳውም ሲፈጠር ለአንዱና ብቸኛ ለሆነው ለአምላኩ ታዛዥ ሆኖ ሙስሊም ሆኖ ነው የተፈጠረው ነው የእስልምና አስተምህሮ። ማንም ሰው ሲወለድ ኃጢአት የለበትም። ገብታችኋል? ይሄን ይመስላል። ይረከው ሳለ እሺ፣ አመሰግናለሁ። እና ድጋሚ ልቀጥል? እሱ ቀጥል። እሺ፣ አደም ያንን እንጨት ባይበላ ኖሮ እኛ ጀነት ውስጥ እንኖር ነበር ወይስ መጀመሪያም ተወስኗል ነው? አዳም ሲጀመር የተፈጠረው ለምድር ነው። አዳም ሲጀመር የተፈጠረው አላህ በቁርአን ላይ ሲናገር ወስቁል ለልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ይላል። በምድር ላይ ተተኪዎችን ላደርግ ነው ብሎ ተናግሯል አዳም ሲፈጥር ጊዜ። ስለዚህ ያ ነው። ነገር ግን በጀነት ላይ ፈተና ተፈትኖ ነበረ። እንዳትበላ እችን ዛፍ ተብሎ ተከለከለ። ከበላህ ትወርዳለህ ተባለ። ወደ ምድር የመውረዱ ምክንያት ምንድነው ከተባለ በጀነት ውስጥ ፈተና ተሰጥቶት ከፈተናው አለማለፍ መውደቁ። ያ ምንድነው ከተባለ ሰበብ ነው፣ ምክንያት ይባላል። ያ ነው። እሺ፣ አመሰግናለሁ። ናይ ሰላም አለይኩም ኡስታዝ። አለይኩም ሰላም። ጥያቄ ነበረኝ። ክርስቲያን ሰው ካለ ይቀጥል። ጥያቄ ያለ ክርስቲያን ካለ አስቀድሟቸው። እንግዳ መቀደም አለበት። ክርስቲያን አለ ከላይ? ሰላም ሰላም። አይሰማም? ሰላም ይሰማል። ሰላም ነው። ደህና ነው አለን ይመስገን። ጥያቄ ልጠይቅ ነበረ። እሺ፣ ጥያቄ ምንድን ነው? አሁን እስልምናና አላህን ያለያያቸው ምንድን ነበር? እስልምና እና አላህን ያለያያቸው ምንድን ነው ያልከው? ወይም የሰው ልጆችንና አላህን ከፈጠረ በኋላ ምንድን ነበር የተፈጠረው? ኦኬ፣ በአዳምና በአላህ መካከል የተፈጠረውን ነገር ለማለት ፈልገህ ነው? በጣም ጥሩ። እንግዲህ አዳም ይችን የዛፍ ፍሬ እንዳትበላ ተብሎ ተከለከለ። ከዚያች በላ፣ አመፀ። ከዚያም አላህ Subhanahu Wa Ta'ala ወደ ምድር ውረድ አለው። ይሄ ነው የሆነው። ታዲያ ከአምላክ ጋር እንዴት ተመልሶ ህብረት አደረገ ወደሚለው ስንመጣ ጊዜ ንስሐ አደረገ አዳም። የንስሐ ቃልንም አምላካችን አላህ አዛኝ ስለሆነ ያችን አሳወቀ። ፈተለቃ አደሙ ሚን ረቢሂ ከሊማቲን ይላል። ለአዳምም የንስሐ ቃልን እኔ ሰጠሁት አለ። አላህ ያችን የንስሐ ቃል አሳወቀው። ንስሐ በማድረግ ወደ ጌታ ተመለሰ። አላህም ተቀበለ፣ ንስሐ ይቅር አለው። ስለዚህ አዳም በጀነት ነዋሪ ነው፣ ወደ ጀነት ተመላሽ ነው እሱ። እሺ፣ አሎ አሎ፣ ይሰማል? አቤት አቤት። ሰላም አለይኩም። ይሰማል። ግን ግልጽ አልሆነልኝም በደምብ። በጣም ምጥን ያለ ግልጽ ትምህርት ማለት ይሄ ነው። አዳምን እንዳትበላ ብሎ ከለከለው፣ ያችን ኃጢአት አደረገ። ከዚያ በዚህ ነው የተጣላበት ምክንያት ምንድነው ከተባለ ሰበቡ ኃጢአትን ማድረጉ ነው። ታዲያ ከአምላኩ ጋር እንዴት መልሶ ህብረት አደረገ ከተባለ ንስሐ በማድረግ አምላኩ ጋር ምን አልከን? አሎ፣ አቤት አቤት፣ ይሰማል። እሺ፣ ያልገባህ ምንድን ነው? እኔ ያልገባኝ መጀመሪያም የሚታረቀው ከሆነ ቢሆን ኖሮ ዝም ብሎ የሚታረቀው ቢሆን ኖሮ ለምንድን ነው ያን በለስ ያስቀመጠለት የነበረው? ፈተና የሚባል ነገር አለ። ለንስሐ የሚታረቀው ቢሆን ኖሮ ማለት ነው። ፈተና ሊፈትና ዘንድ ፈተና ተፈተነ። ያችን ፈተና ደግሞ ወደቀ አዳም። ቢወድቅም እንኳን ማምለካችን አላህ Subhanahu Wa Ta'ala ይቅር አለው። ያና ንስሐን ይቅር እንዳለው የንስሐን ቃል እንዳሳወቀው ከዚያ በኋላ ይነግረናል። ስለ ሰው ልጅ አፈጣጠር ልትነግረኝ ትችላለህ? እንዴት እንደተፈጠረ? እሺ፣
ፈጣጠራችን እንግዲህ ላይ በምን አምሳል እንደተፈጠረ አምላክ በእሱ በአምላክ አምሳል ፈጠረው የሚለው አምላክ እንደሚሰማ እንደሚያይ ሁሉ አዳምንም የሚሰማና የሚያይ አድርጎ ፈጠረው። ያ እሱ ነው። ከዚህ አንፃር إن الله خلق آدم على صورته الله آدمን በእርሱ ባህሪ አድርጎ ፈጠረው። በእርሱ አይ على صفاته በእርሱ ባህሪ ሲባል ጊዜ አላህ የሚያይ እንደሆነ ሁሉ አዳምንም የሚያይ አላህ የሚሰማ እንደሆነ ሁሉ አዳምንም የሚሰማ አድርጎ ፈጠረው። ከዚህ አንፃር እንጂ የማንነት መገናኘት አይደለም። የአላህ ማየት የተገደበ አይደለም። የአዳም ማየት የተገደበች ነች። የአላህ መስማት የተገደበ አይደለም። የአዳም መስማት ግን የተገደበች ነች። በፍጹም አይገናኝም። ከዚህ አንፃር ነው በእርሱ በአምሳል ፈጠረ ሲባል እንጂ አምላክን የሚመስል ማንም የለም በባህሪው። አላህ ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል አንዳችን ፍጥረት የለም ይላል። እሱ ፈጣሪ ነውና ከፍጡር ጋር በፍጹም አይመሳሰልም። እሺ ሰላም አለይኩም። ሁለት ጥያቄ ነበረኝ። ሰላም አለይኩም። ወአለይኩም ሰላም። ሁለት ጥያቄ ነበሩኝ። አንድ ያለሁት መስጊድ ባጠገብ ነው ማለት ነው፣ ግን ጀማ ሂጅ እንዳልሰግድ ሰዎቹ አለመቸኛሉ እና ደግሞ ሁለተኛው ደግሞ ኢሻ ሶላት ስንት ሰዓት ድረስ ነው ጠብቆ መስገድ የሚቻለው? ሰዎች አለመቸኛሉ ማለት ነው። ሄዳ መስገድ አለበት። ሰዎችን አልነገራል ሰግደው ሲያበቁ በቃ ብዙ ነገር ያደርጋሉ። አህባሽ ናቸው ማለት ነው ሰዎቹ። ኦኬ በስ ከሆነ ጊዜውን ጠብቀህ እዛ ወቅቱን ጠብቀህ መስገድ። ጀማ ባለመስገድ ጥያቄ ይኖርብኛል? አይኖርብህም። ያ አካል በአላህ ላይ የሚያጋራ ከአላህ ውጭ ሌላ አካል ምታምን የሚጠራ ከሆነ የአላህን ባህሪ የሚያስተባብል ከሆነ ኢሻን ስጋል። ሁለተኛው ደግሞ ኢሻ ሶላት እስከ ምሽቱ 6 ሰዓት ድረስ አሳፍሩ መስገዱ ይወደዳል ምናምን ይባላል። እሱ ላይ እንዴት ነው? ትክክል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወቅቱ ሶላት العشاء الى منتصف الليل ብለዋል። የሌሊት የኢሻ ሶላት ጊዜው እስከ ሌሊቱ ግማሽ ድረስ ነው ብለዋል። እሺ ግማሽ ምን ነው ታዲያ? ስንት ሰዓት ድረስ? 6 ሰዓት ወንድም። ከዛም በኋላ ባሳخر እንትን ይኖርብኛል? አይቻልም። ከሌሊቱ ግማሽ በኋላ ማዘግየት አይቻልም። ኢንሻአላህ ግን አንተ ደግሞ በጣም ነው የምወድህ። አላህ ሁሌም ጤነኛ ያለህ ያርግህ። አሜን። አላህ ይወድህ። እሺ ሰላም አለይኩም። አለይኩም ሰላም። እንዴት ናችሁ? አፉ በሉ ስላቋረጥኳችሁና ስለ ባቡል ኸይር ላይቭ ላይ የገባን አንዳንድ ሰዎችን እያስታወስን ነበረ። አይሰማም? ባቡል ኸይር የ8 ሚሊዮን ብር ቻሌንጅ ከራምዚ ኢንቨስት ተሰጥቷቸው ነበርና 5000 ምስኪን ነው የያዘው ድርጅቱ። ቻሌንጁን ተሸንፈው 1 ወር ጊዜ ድጋሚ ተጨምሮላቸው እሱም ከ20 ቀን በታች ነው የቀራቸውና ምናልባት የምትተባበሩት ነገር ካለ ላስታውሳችሁ ብዬ ነው። እሺ ሽክራን ተዋህዱ አላህ። እሺ ሙና አንድ ጥያቄ ልጨምር? እሺ ጨምር። እንትን ነበር አሁን ቁርአን እያነበብኩ ታላችሁ ምን አልክ? አሁን ሰውን
ያ ከሚቅለጨለጭ ጭቃ ዛራ አንዴ ወደ በሲር ላይ ነው አስረጃቸው። እሺ 2 ደቂቃ ነው የቀረው። ይቃም ዛራ አለሽ? መርሃባ አይ አሎ ተዋህዶ ቀጥል። ተዋህዶ ወይም ሙና። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ወጥቶ ነው እሱ ቀጥይ ማማዬ። እና የረመዳን ቀዳ ነበረብኝ። የረመዳን ቀዳ ነበረብኝና ያኔ አራስ ነበርኩኝ። እና አሁን ደግሞ የ1 ወር ማለት ነው። አሁን መደዳ ለመጾም ከነገ ጀምሬ በመሃል ደግሞ ይሄ መከየው ልጅ መከራሻ ፈቷ ከሆነ በቃ በኋላ ሁሴን መጥተህ ይመልስ። ኦኬ ፈቷ ነው። እሺ ሁሴን ሲመጣ ይመልስልሻል። ባረከላሁ ፊክ ሐቢበቲ። ኢንሻአላህ ታስገብኛለሽ ወይስ እዚሁ ነው? ሁን እዚሁ ተዋህዶ ወይም ከታች ያለው ወገናችን ጥያቄ ካለ ቀጥል። ወይ አይ ቆይ ለሱ ነው መለሳለሁ። አንዴ አይመቸኝ ብሎ ነው አይመች ቦታ ነው። አብሽር ይሰማል ከታች ያለው? እኔ የጠየቁት ነበረ። ቀጥል። ጥያቄ ምንድነው? ተመለስና እንትን አያውን ንገረኝ እናወጣለሁ።